በማያገባባት ገባጥሙሽ ስለ ልብህ የጠየቀ ሰው የለም ዳን እዚህ ምን ትሰራለህ ያለበትን ትናገራለህ ወይስ አትናገር አላውቅም ቆይ ደግሞ ከዛ ዶክተር ጋር ምን ሰራሽ ከዛ ፊት ሌላው ያሰርታችኋል እውነት እንደምን አላውቅም አሹ አልተመለሰም ኧረ አልተመለሰም ሌላ ሰው ሲናገረው ደስ አይልም ወዴት እንደሄደሽ ምን አውቄ ደሞ ምን ብለሽ ልከሽኝ አሰብሽ ከሰው የተለየው ያህል ይሰማኛል ቆይ አሁን እዚህ ቁጭ ብዬ ቢመጣ ምን እየሰራሽ ነው ብለኝ ምንድነው የምለው ወዴት ነሽ ለምን መጣሽ እንዴት መጣሽ ማንንም ፈልገሽ መጣሽ ተጨማሪ ኃይል ፈልጋለሁ ተጨማሪ ኃይል ከመጣሽ ቀን ጀምሮ ላላስቀይምሽ በጣም ይጣል ሄደሽ አታንቂያትም ዝም ብለሽ አትመጣሽ አይደል እንደዚህ አይነት ሰዎችን ብትተዋቸው ነው ይሻላል ተቃቃይ ምን እያደረክ ነው ዴቭን ነው ማገባው እያልኩ ያደኩት አይደል ምን ስትል ከእንደዚህ አይነት ሰው ጋር እንደተገናኘች አላውቅ እንዴት ተረጋጋ እንዳትቀሰቀስ ጆሮ ዴቭ እዚህ ምን ትሰራለህ አደይ ተረጋጊ ምን እየሆኑ ነው የኔና አውራምሽ ነበር ልጅ ማለት ምንሽ ነው ቦይ ፍሬንድ ነው ምን ነው ችግር አለ ያ ምን ነው አይ ምን ይኸውልሽኝ ልቀቀኝ ምን እያደረክ ነው እባክሽ እንዳሰብሽው አይደለም ቆይ ደግሞ ከዛ ዶክተር ጋር ምን ሰራልሽ በቃ ዴቭ ይበቃል ከዚህ በላይ አትጉዳኝ እሺ ቆይ ለምንድን ነው ቁጭ ብለን እንደትልቅ ሰው ማናወራው ምንም የቀረ የምናወራው ነገር የለም እሺ በቃ ይበቃል አዴ ይኸውልሽ እንዳሰብሽው አይደለም ምን ሆኖ እንዳሰብኩት ያልሆነው ቆይ ያውሉ ድራማ ለዚሁ ነበር አይደለም አይደለም ስሚኝ ዴቭ ይበቃል ከዚህ በላይ ምንም በጉልበት የሚሆን ነገር የለም ምን አገባ ይመለከታል ሰማኛለህ ከዚህ በኋላ ከሚስት አጠገብ ባይገልሃለሁ እሺ ዴቭ ምን እያደረክ ነው ይበቃል ብዙ ጊዜ ነገሮችን መነጋገር እንድትፈታ አድርጌሃለሁ ከዚህ በላይ ግን ይበቃል በማያገባባት ገባ ጥሩ ነው እሺ ሁለተኛ አዴ አጠገብ ባይገልሃል ያንተን ጥፋት ለመሸፈን ሌላ ጥፋት አትፈልግ እሺ ዶክተር ምንም አላደረገም እየተከራከርሽ ለን ነው አንቺንም እኮ ብቻሽን አልነበረም ያገባሽ ካንተ ጋር እኩል የሚሆን የኔን ጥፋት አትፈልግ እሺ በቃ ይበቃል አደይ እኔ በቃ ነው ልሽልሽ አልፈልግም እኔ ራሴ ሄዳለሁ ማንንም እንዳይከተል አደይ የአገር ቤት በረት የመሰለ አሁን የሰው ልጅ እዚህ ውስጥ ይኖራል ተደራይታችሁ ነው የመጣችሁት በእናትህ አሁን ወሬን ታውና ያዳኔት ነው ያለው እኔ የት እንዳለ ታውቃለሁ እኔ እኮ እሱ ጓደኛ አይደለሁም እያስመሰልክ ነው ምን ማስመሰል አስፈለገና አስመስላለሁ ቆይ ለምን ፈለጋችሁት ይኸውልህ እሱን አንተን አይመለከት አሁን ያለበትን ትናገራለህ ወይስ አትናገር አላውቅም አሁን ያማል እንዴ አንተ እኔ ከሱ ጋር ምንም አይነት ግንኙነት የለኝም ሌላ ነገር አስባችሁ ከሆነ ደግሞ የመጣችሁት የምር እንጣላለን አሁን ከቤት ይውጡ እሺ ኧረ እባክህ ቀልደኛ ይሄን ቤት ሆኖ የኔ ወንድም ይኸውልህ በትለንም እንወጣለን ደግሞ እዚህ ውስጥ ማን መቆየት ይፈልጋል ይኸውላችሁ እናንተ ናችሁ ደግሞ እናንተን አምኜ እዚህ መምጣት ቆይ ምን ውስጥ ነው ያስገባችሁ እነዚህ ኮከኒያ ኮኪ ብላ ኤል ገጀራው እየተፋፈንክለት ከሆነ ግን አቤ እንዴት ነው አለሁልሽ ዛሬ እንዴት ነው ደግሞ በነ ዳይመንድ ቦታ ማን ነው ደግሞ እነ ዳይመንድ ቦታ ብቻ ያደረገው ነው ቁጭ በል የት እዚህ ጋር ምን ነው ችግር አለ አቤ በጣም ግራ ገብቶኛል ምን ተፈጠረ ቆይ ይሄ ምን ተብሎ ነው የሚነገረው ምንም የሚነገር ነገር እኮ አይደለም ሳትነግሪኝ እንዴት ላማከር ይችላል ሩታ ሰው እንደሚወድክና እንደማይወድክ በምንድን ነው የምታውቀው በብዙ መንገድ ማወቅ ይችላል እንዴት ማለቴ ከመናገር ውጪ ያው በተግባራቸው ነው ሰዎች እንደሚወዱሽና እንደማይወዱሽ ማወቅ የምትችይው በተግባራቸው ነው ምንድነው ግራ የገባሽ ነገር አለ እንዴ ችግር አለ አረ የለም ዝም ብዬ ነው እርግጠኛ ነሽ አዎ እርግጠኛ ነኝ አቤ ከሆነሽ አቤ ይልይ እዚህ ደግሞ ምን ትሰራለህ ይሄሉ የቤት ነበር አዎ ከቤት ነው የመጣሁት እኔ ምልሽ ዴቭ አለ እንዴ አይ አልነበረም እሺ በቃ ነው ልሂድ ቆይ ምን እያለች ነበር ሰው እንደወደደኝና እንዳልወደደኝ እንዴት ልወቅ አለችኝ ለምን እንደዛ አለች ለምን እንደሆነ አላውቅም ያው እሷ ናት የምታውቀው አንቺ ግን ዛሬ ነው የተወጣሽ በቃ እኮ አደይ ደህና ነሽ ደህና አይደለሁም ዶክተር አደይ ተረጋጊ ቆይ እንዴት አስችሎት እኔን በዚህ ፍጥነት በሌላ ሴት ይቀየረኛል
ነው ወይስ መጀመሪያ ማስበውበት ነበር? ከኔ በላይ አንቺ ታውቂዋለሽ። ልታገቢ የነበረ ሰው ነው። ስለ ባህሪው ጠንቀሽ ታውቂያለሽ። አይ ያ ያየሁት ነገር እውነት ከሆነ እውነትም ዴቭን አላውቀውም ማለት ነው። አሁንም ድረስ በዴቭ ተስፋ አልቆረጥሽም ማለት ነው? እንዴት እቆርጣለሁ? ዴቭን እኮ በጣም አፈቅረዋለሁ። ግን ያ ሁሉ የነገረኝ ሁሉ ውሸት ነው ማለት ነው? አይ አይመስለኝም አደይ። እርግጠኛ ሆኜ እንደዚህ ነው ልሽ አልችልም። ባንቺና በዴቭ መሀል የሆነ መተላለፍ አለ። ይሄ ሁሉ የእናቱ ስራ ነው እንጂ ዴቭ በእኔ ላይ እንደዚህ አያደርግም። እሱን እርግጠኛ ሆነ መናገር አይቻልም። ግን አደይ እኔ አንድ ነገር አውቃለሁ። ምንድነው ዶክተር? የዴቭ እናት የልብ ታማሚ ነች። እሱንም አውቃለሁ። ለእናቱ እንደፈለገ ነገሮችን ማስረዳት አይችልም አይደል? ሊሆን እኮ ይችላል። ግን የፈለገ ነገር ቢሆን እኔን መጥቶ አስረድቶኝ ይቅርታ መጠየቅ ነው ያለበት ወይስ በአንድ ሌሊት ከሌላ ሴት ጋር መሆን ነው ያለበት? አደይ እርግጠኛ ሳትሆኚ ራስሽን አትጉጂ እባክሽ፣ አትበሳጭ። እንዴት አልበሳጭም? በሌላ ሰው የምጠለው ከሆነ በእኔ ላይ የደረሰው ቆይ ያ ሁሉ ስቃይ ያሳለፍኩት ለዚሁ ነው። ዴቭ በሌላ ሴት እንደሚቀየረኝ አላውቅም ነበር። አደርጋለሁ። በያውን ስልኩን ጻፊ። አደራ ዳኒ፣ ራስክን መቀየር አለብህ። አሹ አጠገቧ ካለ ከአንዳንድ ነው የሚያውቅ። አታስቢ፣ ችግር የለውም ፍቅር። ይሄ በጎ ፈቃደኝነትሽ እኮ ነው የሚመች። ሌላ ትርፍ ወሬ አታውራ እሺ? የኔ ቆንጆዬ ሴጣን፣ ገንዘቡን ላግኝ እንጂ ዞር ብዬ እንኳን አላይሽም። አታስቢ። አፈቀርኩሽ ወደድኩሽ ስትል የነበረው ለዚህ ነው? መውደድክን የምታሳየኝ እንደዚህ ዘይ ነው? አንቺ ባሳየሽ ልክ እንደማደርግብሽ ላሳይሽ ነበር ከገባሽ። አንቺ ግን አይገባሽም እንጂ እምነቴን ያሳጣሽ። ከቤዛ በኋላ ለመጀመሪያ ጊዜ አማም ታነሳ። ደጋግመህ ደውልላት። በጣም ጥሩ። በድጋሚ ስለተባበረሽ ግልጽ ለማድረግ ስለመጣሽ ደስ ብሎኛል። ወንድምሽን ገለዋለሁ እያለ ያስፈራራኝ ስለነበር ነው ኢንስፔክተር። በሰዓቱ መጥቼ ያልተናገርኩት በጣም ይቅርታ። ስሙ ማን ነው? ገጀራው። የቀበሌ መጠሪያው ነው? አይ ትክክለኛ ስሙ እንኳን ይነቃቸው ነው፣ ግን ብዙ ሰው የሚያውቀው በገጀራው ነው። ከሱ ጋር እንዴት ነው አብራችሁ የሰራችሁት? እኔ ዶክተሩ ጋር ተቀጥሬ በምሰራበት ጊዜ እንደ ማንኛውም ሰራተኛ ስሬን በአግባቡ ነበር የምሰራው። ግን የሆነ ጊዜ ስልክ ተደውሎ ወንድም የመታገቱን ሰማሁ። በዛ ሰዓት ለማን ምን መናገር እንደነበረብኝ አላውቅም ነበር። ገጀራው ደግሞ እኔ ማመርታቸውን ምርቶች ሆስፒታል ውስጥ ባሉ መድኃኒቶች ማቀየሪ ከሆነ ወንድምሽን ገለዋለሁ ብሎ እያስፈራራኝ ነበር። ከዛ በፊት ከተጠርጣሪው ጋር በምን ነበር የምትተዋወቁት? ከዛ በፊት ሌላ ወንጀል ሰርቶ ምንድነው እንደዚህ የምታደርገው? ፍላጎትህ ምንድነው? ልጅን ጫፏን እንዳትነካው። ሄሎ ሄሎ። ምንድነው ትይ? ማን ነው? ፍቅር ነክቷታል። ምን? እነማን? አላውቅም ሮማን፣ አላውቅም። እነማን እንደዚህ እንደሚያደርጉ አላውቅም። ገንዘብ ክፈይና ልጅሽን ለቃታለን ነው የሚሉኝ። መጀመሪያውኑ የሚከታተለኝ ሰው አለ ስትል ችላ ብዬ እኔ ልጄ እንደዚህ ያደረኩት። ተረጋጊ ትይ። አሹ ፈልጎ ያገኛታል። አስረው ካስቀመጧት አሹ ከየት ያመጣታል? መጀመሪያውኑ እሱ ነው አሹ ነው ችላ ብሎ እንደዚህ ያደረጋት ልጄ። ዴቭ የለም እንዴ? ከእናቱ ጋር እንደወጣ አልተመለሰም። በይጅ ክፈች ሮማን፣ ይጅ ክፈች። ሰሞኑን ደግሞ እንዴት ነው? ውበትሽ በጣም ጨምሯል። ሰሞኑን ብቻ? ያው ሁሌም እኮ ብንዶንሽ እነግርሻለሁ። የዛሬው ደግሞ ጫና ያለ ነው። ኦ አመሰግናለሁ። ለነገሩ ተይው፣ አይኔ ነው። አይኔ ነው ማለት? ያው ናፍቀሽኝ ስለነበርኩ ነው የሚያታልለኝ። እንዲህ ድሮም ለሊነሽ ዛሬም ለሊነሽ፣ ምንም የተለየ ነገር የለም። አረ ነው እና ታዲያ ሌላ ምን ፈለግሽ? አሁን ናፍቆትና ውበት ምን አገናኙ? እኔ የምልሽ ልብና አይን ግን ይገናኛል? አሁን ይሄ ሁሉ ዙሪያ ጥምጥም አንዴ የተናገርከውን ነገር ደግመህ ላለመናገር ነው። ግን ደግሞ አንዴ ተናግራል። አውቃለሁ ቤኪ ቆንጆ እንደሆንክ። አመሰግናለሁ። እሺ እኔ አላልኩም፣ አያገባኝም። አረ ነው እሺ የኔ ከንቲባ፣ ይኸውልሽ እንደዚህ ስታኮርፊ እንዴት ደስ እንደሚለኝ ታውቂያለሽ። ለምቦጭሽን ባዘረጊ ነው የሚሻልሽ። የኔ ቁጭ ብሎ አሁን አንተ ማውራት ምን የሚሉት ነው? አፍቀራቂ ጀምሮች አሉ። ቤኪ ምን እያደረክ ነው? ጥላይ ነበርኩ። እሺ እኔ ጥሎ ምን አሰብ እንደው እትዬ ከሚጨነቁ ብዬ እንጂ። ቆይ አንተ የገዛ ልጅ ያላሰበችላት አንተ ምን ቤት ነው የምታስብላት? እንዲያማ ከሆነ በቃ ልመለስ ላይ መንድየዋ ቤት እኔን እየጠበቁኝ ነው የሚሆነው። ይሻላል ሊሆን በዚህ አረማመድ ፍቅርን አገኛለሁ ብለህ ራስህ ጠፍተህ በኋላ ሌላ ታሪክ ውስጥ እንዳከተን ብትመለስ ይሻላል። አንተ ካወራ መቻነሰ በሉ በቃ አዲ ዶክተር እኔ መሄዴ ነው እንግዲህ። እናንተ ግን እንዴት ናችሁ? ምን አዲስ ነገር አለ? በምን ጉዳይ? በእናንተ ጉዳይ ነው።
ይሄን ነገር ግን እንዴት ነው ዲቫይቶታል? ወዴት እንደሄደሽ ምን አውቄ? ቆይና ደወልሽላት? ስልኳ መች ይሰራል? ባይሆን በዚህ በተደወለበት ስልክ አውጣና ሲደውል። ቆይ ማን ነው? ፍቅርን ከፈለግሽ ገንዘብ አምጪ ነው የሚለኝ። ልጄ ምንም ሳትሆን የተከፈለው ነገር ተከፍሎ ልጄ ትውጣ። እታለም አትጨነቂ። ሮማን ስጥራሽ ቶሎ አቤት በይኝ እንጂ እኔ እኮ ጊዜ ተርፎኝ አይደለም ተጨንቄ እንጂ። በጣም ይቅርታትዬ። አሹን ካለበትም ቢሆን ስልክ አፈላልገሽ ደውለሽ ጠሪው። ደግሞ እሱንም እንዳይወስዱት። እንዴ እሱ ደግሞ ምን አደረገ? ልጅስ ምን አጥፋች? አቤት ድምጽ እኮ ሲያስፈራ። ወይኔ ልጅ ከማይሆኑ ሰዎች ጋር አትዋይ። የማይሆኑ ጓደኞች ገጥመሻል ስላት እሷ መች ትሰማና? እታለም ተረጋጊሽ። ከመጣ ካልደበረሽ እኔ ልመለስ። ወዴት? ዳይመንድ ጋር ነው። ቆይና ያኛው ይታያል? አዎ እሱ ነው። መጣ። እዚህ ጠብቀኝ። እሺ ገጀራው፣ በመጨረሻም ወጥመድ ውስጥ ገብተሃል። አሁን የምታመልጥበት ምንም ነገር አይኖርም። ዳኒ ሄሉ፣ እዚህ ምን ትሰራለህ እንዴ? ባላየ ምናምን ልታልፊ ነበር እንዴ? በህይወት አለ አለው። ክብሩ ይስፋ። እንደናንተ ቢሆንማ ሞቼ ነበር እስካሁን። የቤቱን ክራይ ለአንተ ነው ለቤዛ ነው ማስገባው? ውይ እሱም አለ ለካ ረስቼው። ለኔ ያስገባልኝ። ግን የረሳሁትን ነገር እንዴት አስታወስኪ? የኔ ስላልሆነ ነው። ምኑ? ገንዘቡ የእናንተ ስለሆነ ነው። ቤታችን እኮ ይኖርንበት ነው እንጂ እንደናንተ ስራ ቢሆንማ ለእናንተ ምንም ነገር ማድረግ አይገባም ነበር። አመሰግናለሁ አቤ። አሁን ላይ ምን ያህል ገንዘብ እንደሚያስፈልግ። ምን ነው ልጅ የተፈጠረ ነገር አለ እንዴ? ይሁንሽ ነገር አለ? አይ ምንም የለም ማዘራ፣ ምንም ነገር የለም። ደህና ነኝ። እርግጠኛ ነሽ? አዎ ማዘራ፣ መሆን የነበረበትና ዛሬ ያለውበትን ቦታ ቆም ብዬ ሳስበው የሌለን ነበረኝ። መችኛ እንዳሰብን ይሆናል ኩኩሻዬ። ለምን ታዝኛለሽ? ፈጣሪ የተሻለውን ነገር ስለሚያውቅ ለምን አልሰጠኸኝም ብለሽ ከፈጣሪሽ ጋር ግብግብ አትፍጠሪ። እሱ የተሻለ ነገር ሰጥቶሽ ማየት ተሰኖሽ ነው የሚሆነው። ምን ሰጠን? እኛማ ከልጅነታችን ጀምሮ ተንከራተቱ ብሎ የፈጠረን ሆነን ነው እንጂ ፈጣሪ ቢኖርማ ያየን ነበር። ትዕግስት ይኖርሽ ልጄ። ዛሬ ለምን አይሆንም አይባልም። መታሰርሽን፣ መገፋትሽን፣ ማዘንሽን ይህ ሁሉ አታማሪበት። ፈጣሪ ይህን ሁሉ ሰቃይሽን ስለሚያውቅ በትልቁ ይክስሻል። የፈለገ ጊዜሽን በሀዘንና በመከራ ብታሳልፊው ዋናው እምነትሽ ነው። ፈጣሪ ለሁሉም ጊዜ እዚህ ቁጭ ብዬ ቢመጣ ምን እየሰራሽ ነው ቢለኝ ምንድን ነው የምለው? እንዴ አረ ልሂድ በቃ። አይ ቆይ እንዴ እንደውም እኮ አደይና ዶክተር ጓደኛሞች ሆነዋል። ስለዚህ ስለ አደይ ላወራክ መጣሁ እለዋለሁ። እንዴ ቆይ መልሶ ምን አገባኝ ቢለኝስ? ልሂድ ይሻላል። አይ ዶክተር እንደዚህ አይነት መጥፎ ሰው አይደለም። እንደዚህ ልላችሁ ወይ አቤት። እዚህ ምን ትሰሪያለሽ? አደይ መስሎኝ አውራሻለሁ እያልሻት ነበር። አዎ ልክ ነህ እኮ ዶክተር፣ ግን ደግሞ አንተ ንገራት። አልገባኝ። ሲመስለኝ አንተና አደይ በጣም ጓደኛሞች ሆናችኋል። ምን ነው አንቺን ረብሻል? አይ ለምን ረብሻኛል? እንደፈለጋችሁ መሆን ትችላላችሁ። ግን ደግሞ ዴቭ በጣም የተጎዳ ነው። እባክህ እንዳይጎዳ ንገራት። ዴቭ እኮ በጣም ነው የሚያፈቅራት። ስለሚያፈቅራት ነው እንደዛ የሚያደርገው። እንዴ ምን አደረገ? ከዚህ በላይ ቆይ ምን አደረገ ማለት ነው? ማለት ደግሞ ቤሪ ማለች። ቆይ አደይን አገባሻለሁ ብሎ ስንት ነገር ከተዘጋጀ በኋላ እንዴት እናቱ መታሰቡን ታስቀይረዋለች? ዶክተር እናቱ ታማሚ እንደሆነች ታውቃለህ። እንዴት ብሎ ያስረዳት? እሱን እኮ እሺ ተይው። ቆይ በእንደዚህ አይነት ሁኔታ ውስጥ እያሉ ዴቭን ከሌላ ሴት ጋር ማግኘት ነበረባት? አደይ እኮ ይሄ ነገር አይገባት እንዴ ዶክተር፣ በጣም የተናደድክ እኮ ነው። ታውቋል? እንዴት ነው ማልናደድ? ቆይ ቤሪ ያልካት ልጅ ማናት እንዴ? አንቺ ማታውቂያትም? ጠይቂያት እኮ ነበረ ስለ ዴቭ። ፍቅረኛ ነው አለች። ዴቭ አያደርገው። የቀረውን ዴቭን ጠይቂ። አደይ በጣም አዝናበታል። እሺ ጠይቀዋለሁ። የቀረ የምታወሪኝ ነገር ከሌለ ታካሚያለሁ። እሺ ሄዳለሁ። ምን እያሰብሽ ነው? ምን ማድረግ እንዳለብኝ ያሰብኩ ነው። እሺ ታዲያ ጨረሽ? መልስ የሌለው ጥያቄ አትጠይቀኝ። እንዴት የለው? ተው በቃ። ምንድነሽ? ወዴት ነሽ? ለምን መጣሽ? እንዴት መጣሽ? ማንን ፈልገሽ መጣሽ? ፈገግታ ሲያምር። እውሽ እወደስ
ብላለች ሩታ። አመሰግናለሁ እናቴ። ምን ላድርግ ብለሽ ነው? ሁሌ እኮ እዚህ ተመሳሳይ ሰው እያየሁ ቆይቼ ልክ አንቺን አዲስ ፊት ሳይ ምን ላድርግ? ዴብ እያለ ዴቭኛ ሶሪ አንተን አላወቅኩም። ዴብዬ ካለ መግባት እችላለሁ? አሁን ገና ወራጅ አለ። የኔ ያልሽው ያዴን ነው? አዴ ጉድሽን አልሰማሽ? ኡፍ ዛሬ ደግሞ ፀሐዩ። አንቺም ከተፈጥሮ ፀሐይ ጋር ያልተስማማሽ ከሰው ጋር ተስማምቶ መኖር አትችይም። እዚችው ፀሐይ ላይ ቆመሽ ጠብቂ፣ መጣራት አለበት። ወዴት ነው የምትሄደው? የእቺ ነገር ማቺ ሶማ መመርከት አለበት። አቤት ማን ፈልገሽ መጣሽ? ካልተሳሳትኩ ታለምንሻ? አዎ ማም ነበረች የላከችኝ አልሚ የዴብ እናት። ምን ነው በሰላም? ዴብዬ ፈልጌ ነበር። ነይ ግቢ። ኧረ ተጨማሪ ኃይል እፈልጋለሁ። ተጨማሪ ኃይል። አሁን እኔ ከዚህ አካባቢ መጥፋት ይኖርብኛል ማለት ነው። ቆይ ማነህ አንተ? ይኸውልህ ትሰማኛለህ? መጀመሪያ ፍቅርን አገናኝ፣ ከዛ በኋላ ነው ስለ ገንዘብ ላወራ የምችለው። ሄሎ ቤብ። ቆይ እዚህ ቤት ደግሞ ምን ትሰሪያለሽ? ስደውልልህ ስልክ አታነሳም፣ በዛ ላይ አልመጣህም። ስለዚህ ቤትህን አፈላልጌ መጣሁ። ማሚ ናት አይደል? ሌላ ማናት እሷ? አላውቅም ታለም። ማሚ ምን እያሰበች እንዳለ አላውቅም። ይኸውልሽ ታለም፣ አንቺ ማሚን አዋሪያት፣ ያመጣችብኝንም ጉድ እዛው በመጣችበት ትመለስ። እኔ ግን በኋላ ባስቀይማት የለውበትም። እሺ አሁን ይችላል። ማናት እሷ? እኔ አላውቃትም። ከዚህ በፊት ራሷ አይቻት አላውቅም። እቺ ባለጌ ሄደሽ አታንቂያትም? ዝም ብለሽ አትመጣሽ አይደል? እሱ ራሱ ፈልጎ ቁጭ ብሎ እያወራት እኔ ምን ብዬ አናግራታለሁ? ቢሆንም ቦታዋ ልታሳያት ይገባ ነበር። ቆይ ግን እንዴት? ይሄ ሁሉ ግን የዛች እናትዮ ሀሳብ ነው የሚሆነው? የማንም ሀሳብ ይሁን የእሱ እዛ መገኘትና ከሷ ጋር ወይኔ አንዴ የማንም መጫወቻ ሆኜ ልቅር። አይኔ እያየ እኮ ነው የሳመችው። ጸጉሯን እየጎጠሽ አፈር ከድቢ አታባያትም ነበር? እቺ ሴት አሰዳቢ ደግሞ በሷ ከፋኝ እንዳትኛ አይደል? እንዴት አይከፋኝም? እኔም በሷ እንዴት ይቀይረኛል? ወይ እሱንም እርግጠኛ እንዳትሆኝ። እንዴ በኔና አይነት ጓደኛ መቼም ቢሆን አያገኝም። ደግሞ ብዙ አትደናገጭ። ምናልባት እኮ ቤተሰቡ ልትሆን ትችላለች። ቆይ ይሄኔና እሱ መጨረሻ በቃ ይሄ ነው መጨረሻችሁማ? ይሄ አይሆንም ማዴ፣ አትሳሳች። ዴቭ ገና ስላልገባው ነው እንጂ ልክ ሲገባው እናቱ ላንቺ መስጠት ያለባትን ክብር ሰጥታ ትቀባላችሁ። መጋባታችን እንኳን ታዩ እናቱ መታ እንደቀልድ ሁሉንም ነገር በታተናችሁ። ፍቅራችን የውሸት አይመስለኝም ነበር። በቀላሉ እንደዚህ የሚፈርስ አይመስልም ነበር። እኔ አሁን ምንም ልልሽ አልፈልግም ማዴ፣ ግን በቃ ተረጋጊና የሚሆንን ነገር ቁጭ ኖ እኔ ቡና አልወድም፣ ማኪያቶ ነው የምፈልገው። ሮሚ ወተቱን አፊና በቡና ስጫት። ከዚህ ልጅ ጋር ምንም እንግባባ አይመስለኝም። ምን ነው ማም ቋንቋ አይገባም እንዴ? በር ላይ ያለው ጥበቃ የምንግባባ አይመስለኝም አለኝ። እኔ እኮ ጎበዝ ነኝ። የቋንቋ ቢሆንማ በጣም ጥሩ ነበር። የቋንቋ አይደለም ነገሩ። እዚህ ጋር ነው ጠብቋታል። በቃ እዚህ ሆነን እንጠብቀው። ገንዘብስ ላስገባለታ። ምን አማራጭ አለ? ሰውየው እየቀለደ አይመስለኝም። ምን ስትል ከእንደዚህ አይነት ሰው ጋር እንደተገናኘች አላውቅም። ዴቭ ተረጋጋ። ቀድመ ገንዘቡን ካስገባ ድጋሚ ይዛታል። ደወለ። ሄሎ። አዎ ደርሰናል። ይኸውልህ መጀመሪያ ፍቅርን ሳታሳየኝ ገንዘቡን አላስገባም። እሺ። ሄሎ። ምን አለ? ዘጋው። ውይ ቤሪ፣ ቆይ እቺ ልጅ ማላይበት የት ልሂድ? ማን እንደው ቤሪ? አታውቃትም ባቡሬ። እንዳትንቀሳቀስ ጆሮ ላይ። ሰራተኛዋ አደይ ክፍል 211 ተለቋል።
ተደርጓል ውዶችዬ። አደይና ዴቭ እንግዲህ እንደተጣሉ ናቸው ውዶችዬ። ዶክተሩና አደይ እንግዲህ ከአንድ ላይ ናቸው ውዶችዬ። ዴቭና ባቡሬ በፖሊስ ታይዘዋል። ፍቅር እንግዲህ እንዳያቸዋት ዳኒ አግቷት ነው ያለ ውዶችዬ። ቪዲዮውን እስከ መጨረሻው ይዩት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ስም ይብዛ ይበልልኝ። ለቻናሌ አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ ሸር አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ስራ አስቀምጡልኝ ውዶችዬ። ባለፈው ክፍል እንግዲህ እንዳያችኋት የዴቭ አፍቃሪ መታለች። የዴቭ አፍቃሪ እንግዲህ እናቱ አምጥታለት አስተዋውቀው ቁጭ ብለው ካፌ ውስጥ እንግዲህ ከእሷ ጋር ቁጭ በል በማለት ነበር ትታው የሄደች ማለት ነው እናቱ። ከዛም እንግዲህ አደይ ደግሞ እሱ ዶክተሩ ትንሽ ወጣ ብለሽ እንምጣ ትንሽ ቢቀልሽ ብሎ እንግዲህ እሷን ዘና ለማድረግ ይዟት ወጥቶ ነበር ምሳሌ ጋብዛት። በዛን ታይም እንግዲህ አጋጣሚ ዘወር ስትል ዴቭን ስትስመው አይተዋለች አደይ ማለት ነው። አደይም እሱን አይታ ዴቭ ምን እየሰራ ነው በማለት እንግዲህ ትክ ብላ ካየችው በኋላ ቀጥታ እየሮጠች ነበር ትተው የሄደች ማለት ነው እንግዲህ ዴቭም እሷን ተከትሎ እየሮጠ ሂዶ ነበረ። ነገር ግን ዶክተሩም ተከትሏት መጀመሪያ የዴቭ ጋር የነበረችውን ሴት ምን ሆነሽ ለዴቭ ብሎ ከጠየቃት በኋላ እሷ ደግሞ ፍቅረኛዬ ነው በማለት እንግዲህ መልሱ ሰጥተው እንግዲህ ሄደዋል ማለት ነው። ተከትሏቸው ከሄዱ በኋላ እንግዲህ ዶክተሩን አንቆ ይዞት ነበር ዴቭ ማለት ነው። ምን ልታረግ ነው አደይ ጋ ያየሁህ ምንስ እየሰራ ነው ከአደይ ጋ በማለት እንግዲህ አንቆ ሲለው ነበረ። ከዛ በስተመጨረሻ እንግዲህ የመምታት ሙከራ ሲያደርግበት ዶክተሩም እንግዲህ ተመልሶ ተናዶ ለምን እጅን ትዘረጋብኛለህ በማለት እንግዲህ ዴቭን መቶታል ማለት ነው። ውዶችዬ እንግዲህ በስተመጨረሻ ያው አደይም ከመሀላቸው ሆና ለመገላገል ሞክራለች። በስተመጨረሻ እንግዲህ አደይ ለምን ስትጣላላቸው እርስ በርሳቸው ማለት እንግዲህ ታጥላቸው ስትሄድ እንግዲህ ዶክተሩ ተከትሏት ሄዷል። ዴቭም ተከትሎ ለመሄድ ሲል ተናዶ ዶክተሩ ተከትሏት ሲሄድ እንግዲህ ትቷት ተመልሷል ማለት ነው። በስተመጨረሻ እንግዲህ የዴቭ አፍቃሪ መታ የኔ ጌታ ምን ሆና ነው የተናደድክብኝ ታውቃታለህ ምን ሆና ነው በማለት እንግዲህ እሱን ለማባበል ብትሞክርም ነገር ግን አልተሳካላትም። የራስሽ ጉዳይ ያንቺ ቤብ አይደለሁም በፍጹም ስለዚህ እንዳትከተኝ በማለት እንግዲህ ትቷት ወደ ቤት ተመልሷል ማለት ነው። ውዶችዬ ዴቭ በጣም ተናዷል። እንግዲህ ትዬ ፍቅር ታግታባት ፍቅር እንግዲህ ዳኒ ከቤዛ ጋር በተነሳው ሴራ ምክንያት ይህን ያህል ብር ካላስገባሽ በፍጹም ፍቅርን አለቃትም በማለት እንግዲህ የተወሰነ ካወራት በኋላ ስልኩን ዘግቶታል። እንግዲህ አሹም ፍቅርን ፍለጋ ወጥቶ እነ ዲያመንድን ሰብስቦ እየፈለገ ነበረ። ነገር ግን ሊያገኛት አልቻለም። እንግዲህ አሹም በስተመጨረሻ ሲፈልግ ሲንከራተትሎ ወደ ቤት ይመለሳል ማለት ነው። እትዬም እንግዲህ ትቆጣዋለች። ለምን ላጣት አልተመለስክም? ለምንስ በዘቦ ትውላለህ? በማለት እንግዲህ ስትለው ነበር ማለት ነው። እንግዲህ ዴቭም ስልኩን ተቀብሎ ከትዬ ጋር በማውራት ያው ለማውራት ሞክሮ ነበር ፍቅር እንድትለቀቅ። ነገር ግን ብሩን አስገቡልኝ ካላስገባችሁልኝ በፍጹም አለቃትም እያለን ያለ ማለት ነው ውዶችዬ። እንግዲህ ዴቭም እኔ አመጣታለሁ ማለት ወጥቷል። ሲወጣ ደግሞ እንግዲህ አፍቃሪው ተከትላ እስከ ቤት ድረስ መታ ነበረ። እንግዲህ ቤቢዬ ለምንድን ነው ምናምን እያለች እንግዲህ ስትለው ያንቺ ቤብ አይደለሁም ቤቢሽን ፈልጊ በማለት እንግዲህ ታጥላት ወጥቷል ማለት ነው። እንግዲህ እትዬ ባላወቀችው ነገር ምን ሆነሽ ነው ምን ነው ዴቪችን ማና ልታሰዳኝ ትችላለህ በማለት እንግዲህ ስትጠይቀው ነበረ። እንግዲህ ዴቭም ምንም ማድረግ አልችልም እትዬ ይህችን ያመጣቻት እናቴ ናት፣ ስለዚህ እንደመጣች አድርጋ እዛው ተመልሳት በማለት እንግዲህ ለእትዬም ነግሯታል ማለት ነው። ውዶችዬ እንግዲህ እትዬ በጣም ተጨንቃለች። ውዶችዬ እንግዲህ ሊልዬና ባቡሬ አሁንም ፍቅራቸውን እንደቀጠሉ ነው። እንግዲህ ሊልዬም አደይን ለማበረታታት ከጎኗ ለመሆን ይህ ቀን አልፎ ከዴቭ ጋር ጥሩ ፍቅር እንደሚኖራቸው እንግዲህ እየመከረቻት ነበረ። አደይ ግን በጣም ተጎድታለች። ምክንያቱም ምን ያክል ዴቭን እንዳፈቀረችው፣ ምን ያክል ከብዙ ርቀት እንደተጓዙ፣ ምን ያክል ብዙ ነገር እንዳሳለፉ እያስታወሰች በጣም ውስጧ ተሰብሯል ማለት ነው። ውዶችዬ አንዳንድ እንግዲህ ያጋጥማል። ያው ከዚህ ድራማ ብዙ እንደምንማር ተስፋ አለን። እንግዲህ ቤዛ
ገጀራውን ከሰዋለች። ምክንያቱም ወንድሜን አግቶ ስለነበረ ወንድሜን እና አንቺን እገልሻለሁ እያለ እያስፈራራኝ ነው ያ መድኃኒት ስሸጥ የነበረ። ስለዚህ እኔ ያደረግኩት ወንጀል አይደለም፣ ሆን ብዬ ያደረግኩት ወንጀል አይደለም። ስለዚህ መያዝ አለበት ገጀራው በማለት እንግዲህ ገጀራውን ከሰዋለች። ገጀራውን ደግሞ ወንድሟ እንግዲህ ያለበትን አሳይቶታል ማለት አሳይቷል ፖሊሱም እንግዲህ ከገጀራው ጋር እየተሯሯጠ ነበረ። በስተመጨረሻ ምን ባቡሬን አግኝቷቸው ባቡሬ አደራህን አግዘኝ በማለት እንግዲህ ባቡሬና ዴቭን አግኝቷቸው አደራህን አግዘኝ እንዳትተወኝ በማለት እንግዲህ ጭንቃል ተናግሮ እየሮጠ ሄዷል ማለት ነው። በስተ መጨረሻ ፖሊሱም እየተከታተሉት ነበር። መንገድ ላይ አግኝቷቸው የሆነ ልጅ ሰውዬ በዚህ ያለፈ ማለት ሲጠይቃቸው ዴቭ ደግሞ አዎ ሲለው ባቡሬ ደግሞ አይ አላለፈም በማለት ተናግሯል ማለት ነው። ውዶችዬ እንግዲህ ዴቭ ለምን እንደዚህ ያልክ በማለት ባቡሬን ሲቆጣው ነበረ። ዴቭ ማለቴ ባቡሬም ደግሞ እንዳትተወኝ ስላለኝ እኮ ነው በማለት እንግዲህ ያው ባቡሬ መልካም ስለሆነ ለመልካምነቱ እንትን ይላል ማለት ነው። በስተ መጨረሻ ግን ፖሊሱ ተመልሶ እንግዲህ እነሱ ላይ ሊተኩስ ልጁ ሲያመልጠው እነሱ ላይ ቁም ተጠንቀቁ ብሎ ሊተኩስባቸው እጁን ዘርረው ነው የሚያቆመው ድራማ ማለት ነው። ውዶችዬ እነ ባቡሬና ዴቭ ምንም መሆን የለባቸውም እያለን ኮሜንት ላይ እናስቀምጥላቸው። ምክንያቱም እነሱ ምንም ያውቁት ነገር የላቸውም። ግን ቤዛና እስከ ወንድሟ እንዲሁም ገጀሮ መያዝ አለባቸው ውዶችዬ እንግዲህ ሩታና ዶክተሩ ያው ሩታ ከቢሮ እየጠበቀችው ነበረ። ልሄድ ወይስ ልቅር፣ ልነሳ ወይስ ልቅር እያለች እንግዲህ ልነሳ ወይስ ቁጭ ልበል እያለች ስትደረደር እንግዲህ ዶክተሩ አጋጣሚ መጥቷል። ዶክተሩ አጋጣሚ ከመጣ በኋላ እንግዲህ ስለ አደይ ላወራህ ነበር የመጣሁት በማለት እንግዲህ ያው ምክንያት አድርጋ አደይን እያወራችሁ ነበረ። ከዛም ለምንድን ነው ምን ሆነሽ ነው ስለ አደይ ምን ሆና ነው አደይ በማለት እንግዲህ ሲያወራት ነበረ። እንግዲህ ዴቭ በጣም ስለተጎዳ እባክህን መከራት እያለችም እንግዲህ ስትለው ነበር። ነገር ግን ዴቭ ለምን እሷን አደይን ይጎዳታል በማለት ዶክተሩን ተበሳጭቶ ተናግሯታል ማለት ነው። ከዛም ዶክተር እየተበሳጨ እኮ ነው ለምን ነው እንደዚህ የምትሆን በማለት እንግዲህ መልሳለታለች። በስተመጨረሻም እንግዲህ ሌላ ስምት ይኛለሽ ከሌለሽ በቃ እኔም ስራ ነኝ በማለት እንግዲህ ያሰናብቷታል። ሩታም እንግዲህ ያው ያፈቀረ ሰው ዳነው እሺ በቃ ብላ እንግዲህ ተመልሳ ሄዳለች ማለት ነው። ምን ሆና ነው እችነ ልጅ ታማለች እንዴ ግን በማለት እንግዲህ ለብቻው ሲያወራ ጠራኝ እንዴ ብላ ተመልሳለች ማለት ነው። ውዶች እየሱም ህመሟ ግራ ገብቶት እንግዲህ ለብቻው ሲያጎመጉም ነበረ። እንግዲህ ሩታም ተመልሳ እሺ በቃቸው ብላ እንግዲህ አንደኛዋን ሄዳለች ማለት ነው። ውዶችዬ ሩታን እንግዲህ ዶክተሩ ይረዳት ወይስ እስኪ መልእክታችሁን አስቀምጡልን ማለት ነው። እቺ ዴቭ አፍቃሪ ደግሞ ትውጣልን ውዶችዬ። አለባበሷ ራሱ በጣም የሚደብር አለባበስ ነው ውዶችዬ። እንግዲህ አሹ ምን እንዳላት ስትገባ የዴቭን ፍቅረኛ ማለት ነው። ምክንያቱም አሹ እንደዚህ አይነት አለባበስ አይወድም። ያው እንደምታዩት ሮማን ቀሚስ ስለምትለብስ የአገር ልጆች ቀሚስ ስለሚለብሱ ቀሚስ የሚለብሱትን ነው ደስ የሚለው እንጂ እንደዚህ አይነት አለባበስ አይወድም። እና ውዶችዬ ትክ ብሎ ከላይ እስከታች ሲያየት ነበር ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቱ። ለቻናሌ ግን አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ኮሜንት ስራ አስቀምጡልኝ ውዶችዬ። በጣም ይቅርታ እንግዲህ ስለሚገባብኝ ድምጽ በጣም ይቅርታ ውዶችዬ። መልካም ምሽት።